እኮ የማን ተከታይ ነሽ ብዬ አይደለም የጠየኩሽ። ከየት ቤተ እምነት ነው የመጣሽው? ስለ ቤተ እምነት አታንሳ። እዚህ ጋር ልታነሳ የምትፈልገው ነገር ፖይንቷን ይዘህ አንቺ ፈቃደኛ አይደለሽም አይደል? ስለዚህ ቆይ ሶፊ መልስልኝ። ሶፊ መልስልኝና ከሶፊ ጋር እንቀጥላለን። በቃ ችግር የለውም። እሱን ቆየውና ሶፊ ምንድነው መደበቅ የፈለጋችሁት ነገር አለ? እንዳይገለጥ የፈራችሁት ነገር አለ? ሶፊ ንገረኝ ካለ እኔ ወንድሜ ነህ እተባበርሃለሁ። ኦርደር ምንድነው እንዳይገለጥ? አንተ ራስህ እኮ ያመጣኸው ከኢንተርኔት ላይ እንዳይገለጥ የፈራኸው ከኢንተርኔት እኮ ነው አንተ ራስህ ያመጣኸው። ቆይ እንዳይገለጥ የፈራኸው ነገር አለ? ሶፊ ንገረኝ እንዳይገለጥ የፈራኸው ነገር አለ? ምንም እኛ የምናፍርበት ነገር የለም። በወንጌል አማኝነታችን በጣም ደረጃችን ነው። አሁን ጠይቀን መልስልኝ። እሺ ያንተ ቤተ እምነት የት ነው? አንተ ፈቃደኛ ስለሆንክ እስቲ መልስልኝ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ህብረት። ባትጠገም ይሰማኛል። እንደሱ ራቅ ብለህ መልስልኝ። ከየት ቤተ እምነት ነው የመጣው? እስቲ መልስልኝ። ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ህብረት። እሺ ሰው ህብረት የሚለው ቃል ያው ፍቹ ማህበር ማለት ነው። የተለያዩ አባል ቤተ እምነቶች። አብያተ ክርስቲያናት ማለት ምን ማለት ነው? ብዙ ቤተ ክርስቲያኖች፣ ብዙ አብያተ ክርስቲያናት አይደል? ብዙ በቃ ከዛ ነው። ኦኬ የተለያዩ ቤተ እምነቶች አንድ ላይ ክሬት ያደረጉት ማህበር ነው እንጂ ቤተ እምነት አይደለም ማለት ነው። አይደል? ቤተ እምነት የኢትዮጵያ ህገ መንግስትን ግባና ይኸው በፓርላማ የጸደቀ ድሮ እንደ ቤተ እምነት አንቆጠርም ነበር። በስንዴ የመጣችሁ በሰልባጅ የመጣችሁ የተባልን በተወለድንበት በኖርንበት ምድርና አገር ላይ እንደ ዜጋ ባልተቆጠርንባቸው ዘመናቶች እንደ አንድ በሰልባጅ የመጣ በስንዴ መጣ አላለም። ማንም ሰው አላለም። እሺ አንተ አልካላልኩም እኮ አንተ አልካላልኩም። ማንም አላለም። ምናልባት አንተ አልካላልኩም እኮ ፕሮቴስታንቶች ብለውናል። ፕሮቴስታንት የሆኑ ራሳቸው እኔ ማን አሁን እነካለ ያሉን አልኩኝ ስም ጠራው። አይ በቃ ማንም አላለህም እኮ ነው ያልኩህ። እኔ ስንባል ነው የኖር ነው። ከድር ስንባረር ከቁም ስንባረር እንደ ሰው ሳንቆጠር የኖርንበት ዘመን ነበር በኢትዮጵያ ምድር ውስጥ። ልክ ነው እንዴ ቤት የሚያከራየን ጠፍቶ ጴንጤዎች ናቸው ይጾማሉ፣ ይጸልያሉ፣ ኢየሱስ ያበዛሉ እየተባለ ከየሰፈሩ ስንባረር እቃችንን በቁርቱ ፌስታል ይዘን ስንንከራተት እኔ አሁን የህዝብ እንባ ጠባቂ አይደለሁም። ፓስተር ሶፊ እኔ የህዝብ እንባ ጠባቂ አይደለሁም። ብሶታችሁን አንድ ላይ በወረቀት የህዝብ እንባ ጠባቂ። ስለዚህ ዛሬም አሁንም ቤተ እምነት አይደላችሁም ብለን ቤተ እምነት አይደላችሁም ብሎ ማንም ሰው ሊያሸማቅቀን አይችልም። አሁን በኢትዮጵያ ህገ መንግስት ቤተ እምነት ተብለን ከህግ ጋር አታገናኘኝ። እኔ የህዝብ እንባ ጠባቂ አይደለሁም። እዚህ ጋር ያላችሁ ፕሮቴስታንቶች አንድ ላይ ማመልከቻችሁን ጻፉና ሰብሰብ በላችሁ የህዝብ እንባ ጠባቂ ጋር ሄዳችሁ ማመልከቻ አስገቡ። እኔ የህዝብ እንባ ጠባቂ አይደለሁም። እኔ ያልኩት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ስም ቤተ እምነቶች ያሉበት ማህበር ነው። አንዴ ፈለገ አንዴ ቆን እስጢፋኖስ ለምን አመጣውን? እኛ ሁላችንም እኮ አንድ ሃይማኖት ነን ብለን ኦሬዲ መግለጫ ወጣን እኮ። ምንድነው እያልከን ያለው? ግልጽ አድርጋ ሶፊ ቅዱስ ለምሳሌ የወንጌላውያን ቤተክርስቲያናት ህብረት ቤተ እምነት ተከታይ ሳይሆን የሙሉ ወንጌል ተከታይ ነው። የሆነ ሚስአንደርስታንድ የሆነ ነገር ካለ አስረዱኝ። ፈለገ ሶፊ አንዴ ፈለገን ላናግረው። አንዴ ፈለገ አንዴ እዚህ ጋር አንተ እኔ አላናገርም። አንድ ጊዜ ፈቃደኛ አይደለም። እኔ ስሜታቸውን መቆጣጠር የሚችሉ ሰዎች ናቸው። አይ እኔ ስሜቱን መቆጣጠር ከሚችል ሰው ጋር ነው ማውራት የምፈልገው። እኔ በግድ አውራኝ አትበይኝ እህቴ። ስሜትሽን መቆጣጠር ስለማትችይ ሌላ ሰው ያወራል። አይ ሌላ ሰው ያወራል። አንቺ ቅርብሽ። አይ ለዛሬ ለፍሽ አንቺ ግድ የለም። ሶፊ ስንት ቤተ እምነት ነው? 64 ነው ወይስ ከዛ በላይ ነው? አንተ ትክክለኛ የወንጌል ተሟጋች አይደለም። ሶፊ የምትደብቀው ነገር አለ ማለት ነው። አይደለም ይኸውልሽ፣ ፍጹም ቆይ አንዴ ፐርሰናል ነገር ታዩና እንዲህ አይደለም የሚለውን ተውና ሪስፔክትፉሊ አውሪው። ምክንያቱም ፈለገ የተከበረ ሰው ነው። ብዙ ሰዎች የሚወዱት አሉ፣ ብዙ ሰዎች የሚሰሙት ስላሉ አልፎም እሱን ብለው የመጡ ሰዎች ስላሉ ሪስፔክትፉሊ አውሪው። ከዛ በተረፈ ወንጌል ላይ ጥያቄ ካለሽ ችግር የለውም። ይሄ እኮ ከፕሮቴስታንቶች የሚጠበቅ ነው። ይሄ ኤክስፔክት ምን አንተ መልስልኝ። የሚባል ነገር አይጠበቅ ማንም አላለም። ችግር የለውም። አንተ መልስልኝ ሶፊ።
እኔ አንተ ከመለስልኝ ይበቃል። እኔ አንተ በመጣበት ኢሞሽን ነው እኔም ችግር የለውም። እሺ ስንት ቤተ እምነት 64 ቤተ እምነት ነው። እንደዚህ ባለ ሞቲቭ ላወራ አልፈልግም ሲጀመር ሚዲያ ላይ ግን በወንጌል ሰው ሲቀልድ ደግሞ አልወድም፣ አይመቸኝም። ምንም አይነት ይሄ ስናት ፓርት ኦፍ ወንጌል ስንት ቤተ እምነት ነው ያላችሁ? በደሙ ኃይል የተነሳ 64 ነው 65 ነው 4000 ነው 3000 ነው። ስንት ቤተ እምነት ነው? ወልሽ ፍጹሜ መጠየቅ ይችላል። አንድ ሰው መብት አለው። የጥያቄ ስህተት የለም። በነገራችን ላይ ስህተት ካለ የመልስ ስህተት ነው። የጠየቀን ጥያቄ ሊኖር ይችላል። እኛ የምናውቀውን እኛ የገባን እንመልስለታለን። መልሱ አልጣመኝም ካለ አንድ ሰው መተው ይችላል፣ መብቱ ነው። አንተ የጠየቅኩህ አንተ መልስልኝ ሶፊ እኮ ነገርኩህ። በቃ እኛ አንድ ቤተ እምነት አለን፣ የኢትዮጵያ ወንጌለኛ አማኞች ማስረጃ ይባላል። እዛ ነው የምንተዳደረው። እስቲ መተዳደሪያ ደንቡን አውጣና ሳይ። ጥያቄ የለኝም። መተዳደሪያ ደንቡን አውጣና ሳይ። ቆይ ሶፊ ጨርሳ አንድ ቆይ መተዳደሪያ ደንቡን አውጣና ሳይ። አንድ ቤተ እምነት ላውጣልህ። ቆይ እሱን አስቀድመልኝ በቃ እኔ ምንም ነገር አልናገርም። እሱን ብቻ ሳየኝ። ሶሻል ኦንላይን ላይ አለን እኮ አሁን መተዳደሪያ ደንባችን ዶክትሪናችን አለ ቢሉልን ብለን እኮ ሶሻል ሚዲያ ላይ አስቀምጠናል እኮ። ዌብሳይት ላይ ገብተህ ማየት ትችላለህ። ኢትዮጵያ ካውንስል ነው ይሰማል። ቆይ ድምጽ አንዴ። የኛ እምነታችን የሁላችንም እምነታችን በሶሻል ማን ነው በዌብሳይት አለ። ኢትዮጵያ ካውንስል ብለን ማየት ትችላለህ። አንድ እምነታችን ብለን በአማርኛ ምን ማለት ነው ቅዱስ? ካውንስል ምን ማለት ነው በአማርኛ? ሲተርጉምልኝ ቀጥታ ተርጉም። ካውንስል ማለት አንተ ተርጉምልኝ፣ ችግር የለውም። እኔ አላውቅም። ህብረት ማለት ነው። ዲያቆን አይደለም? ኧረ ጌታዬ ዛሬ ይኸውልህ ካውንስል ማለት ህብረት ማለት ነው። ሰው የተለያዩ ቤተ እምነቶች አንድ ላይ ክሬት ያደረጉት ህብረት ነው። እኔ ያልኩት እሱን ነው። ሶፊ ደግሞ ቆይ አንድ ጊዜ ሶፊ ደግሞ ምንድን ነው ያለው? አንድ ቤተ እምነት አሁን ሶፊ ሊያሳየኝ ነው። ማንም አያብራራ፣ በቃ እኔም ጸጥ እላለሁ። ሶፊ አባል ቤተ እምነቶች ሳይሆኑ አንድ ቤተ እምነት የሚል የእምነት መግለጫችን ላይ ያለ ብሏል። አውጥቶ ያሳያል። እሺ እናንተ አንድራችሁ እሱ እስኪያመጣልህ ፈለገ። ቆይ እንጨርስ፣ እናወራለን አለው። እኔ አልቸኩልም። እስከዛ ማይክ የሚታርገና ጠብቅ። ችግር የለውም እስኪያመጣልህ። አይ ችግር የለውም እኔ አልቸኩልም አለው። አስረዳሃለሁ። ችግር የለውም ችግር የለውም። ሶፊ ላይ ያመጣልህ ነው እስኪያመጣልህ። አይ ሶፊ ሶፊ አሁን አሳየኝ አንተ። እሺ ጽሁፉን አሳየኝ። ወንጌል አማኞች ቤተክርስቲያን ካውንስል ላይ ማለት አይ አንተ አታንብበው። ጽሁፉን አሳየኝ። ካሜራውን አዙርና ጽሁፉን አሳየኝ። ይኸው ካሜራን አዙር ካሜራህን። ሰው የላከልን ቴክስት ያለው ካሜራዬ ተሰብሯል። ሲጀመር ይዙር እንደተሰበረ እናነባዋለን። አሳየን አዙርና ካሜራ ተሰብሯል ብሏል። እስቲ እንደተሰበረ አሳየን። እስቲ ካሜራውን አዲስ ነገር ክሊፕ አድርገው ፈለገ አዙሮ ክርስቶስ ወንጌል ቆይ ወንድማችን አንድ ጊዜ ቆይ ሶፊ ጨርስ አንድ ጊዜ በቃ እኔ ሶፊ የሚለውን ብቻ አንድ ጊዜ ልስማ። እንቀጥላለን ካንተ ጋር። ሶፊ የትኛው ምን የሚለውን የፈለግከው አንተ? ሶፊ ህፃን ልጅ አይደለም፣ ራሱን ችሎ መናገር ይችላል። እባክህ እሱ ብቻውን ይናገር። ሶፊ ካሜራውን አዙርና አሁን ልታነብ የነበረውን አንብበው። አሁን አውጥተህ ልታነብ የነበረውን አንብብልን። ካሜራውን አዙር። እሺ የወንጌል አማኞች የሃይማኖት ተቋማት ምዝገባ በሌላ ስልክ አልፈልግም። ካሜራውን አዙር። አይታይም። ከስልክ ወደ ስልክ ይታያል። አዙሮ ካሜራውን አዙር። ካሜራውን ትእዛዝ በዛ በኩል ያለው አይሰራም። እያዘዝኩ ነው። እየሰማኝ ነው። እያዘዝኩ ነው። ታውቀኛለህ አይደለ? እያዘዝኩ ነው። ካሜራውን አዙር። ካልፈለገ አታሳየው። እኔ ማሳየዋለሁ። አንተ ማታሳይ ከሆነ እኔ ያሳያለሁ። ካሜራን ከፍቼ እኔ ያሳያለሁ። ምንድነው ታሳየው? ለሁሉም ማሳየውን አሳያለሁ። ሰርፕራይዝ አደርጋለሁ። አቸኩል አሳያለሁ። እሺ አሳያለሁ። ሶፊ ማታሳይ ከሆነ እኔም በትልቁ አድርገኝ። ካሜራ ይልክ። ምንድነው የፈለከው? ስለምን ላሳይ? ምታነበውን አንተ መረጃ ብላ ያወጣውን ምታነበውን ካሜራውን አዙሮ። በቃ እኛ አንተን ፊት ማየት አንፈልግም። ፊት ሲጀምር ደብሮናል። ይሄው በወዲያ በኩል ያለው ካሜራ አይሰራም። ተሰብሮ ይታየናል። እኛ ወደ ጽሁፉ አዙሮ ካሜራህን አንሳና ከሪንግ ላይቱ ጋር ወደ ጽሁፉ አዙረው። በወዲያ በኩል ያለው ሰባራ ነው።
ስልክ ፓራላይዝድ ሆኗል እንዴ? ካሜራህን አንሳና ከላይቱ ጋር ወደ ጽሁፉ ከፔትራ ጋር ይቀጥሉ። ቆይ የምን ምስክሯ ምንድነች ይባላል? እሺ ቆይ ተረጋጋ ወንድማችን። ሶፊ ቀጥል። አንተ ምንም አታውቅም እኮ በቃ ይሄ ነው የሚያሳየው። እኔ ምን አልኩ? እኔ እኮ ምንም አላልኩም ወንድሜ። ቆይ ተረጋጋ። ሶፊ ጨርስ አንድ ጊዜ። ተረት ለምን ታወራ? እሺ ይቅርታ። እሺ አላወራ። ሶፊ አንድ ጊዜ ካሜራን አዙረው። እኔ አንገቴን ልድፋ። ሶፊ በቃ አሁን ምንድን ነው አንገቴን ልድፋ ማለት? ገነት አለ፣ ቃለ ሕይወት አለ። ምንድን ነው የፈለከው? ጌታዬ እኔ አልገባኝም። ምን ለመናገር ምን እንደፈለክ አልገባኝም። ይኸውልህ ምን ለማለት እንደፈለግኩ ልንገርህ። አሁን እኔ እናንተ ወራጅ ያለ ካልክበት ፓርት ላይ ከእንደገና ላስነሳ ሞተርን የጠፋ ሞተርን ላስነሳ። ይኸውልህ ምንድነው መሰለህ መረጃ አውጥተህ ልታሳየን ነው። መረጃው ምንድነው እኮ የእምነት ተቋማችሁ ቆይ ይኸውልህ የምታሳየን መረጃ የኢትዮጵያ ወንጌላውያን ቤተክርስቲያን ህብረት የሚለው አንድ ቤተ እምነት እንጂ አባል ቤተ እምነት የሌለው አንድ ቤተ እምነት ነው የሚል መረጃ ሊያውም ከመግለጫው ላይ ካውንስሉ ካወጣው መግለጫ ላይ አውጥተህ ልታሳየን ነው። ኦኬ ስለዚህ አንድ ቤተ እምነት ከሆነ የሚኖረው የእምነት መግለጫ ነው። የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት የእምነት መግለጫ የሚል የእምነት መግለጫ ታወጣና አንድ ቤተ እምነት እንደሆነ የሚያሳይ መረጃ ታሳያለህ። እኔ ደግሞ 64 ቤተ እምነቶች እንደሆነ ሳይ በመሰረቱ እኔ ችግር የለብኝም አንድ ብትሆኑ። ቅድም እንዳልኩ አንድ ብትሆኑ ይቀለናል። ለኛ ነፍሳትን እያዳነን እንደው ለማጥመቅ ወደ ቤተክርስቲያን ለመመለስ አንድ ብትሆኑ ይቀለናል። ብዙ መሆናችሁ ስራ ነው ይበዛብን። ግን እኔ ደግሞ አሳያለሁ ብዙ እንደሆናችሁ 64 አባል ቤተ እምነቶች እንዳሉ። ቆይ ሶፊ አሁን እየሰማኸኝ አይደለ? ልጨርስ። የውሻ ዓመት እኮ አላወራም። ስለዚህ አንተ የምታሳየኝ አንድ ቤተ እምነት እንደሆናችሁ ነው። ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት፣ አማኒ ልብረት ምናምን የሚባለው በአጠቃላይ እሱ ስህተት ነው። አንድ ቤተ እምነት የሚል መረጃ አውጥተህ ልታሳየን ነው። እኔ ደግሞ አንድ አይደላችሁም። በጽሁፍ ደረጃ ብቻ አይደለም፣ በትምህርት ደረጃ ቅዱስ ሚካኤልዬ፣ በትምህርት ደረጃ አንድ ኑራኖቹ ቀስ ብለን በፍቅር የተደማመጠን አሳያችኋለሁ። በመጀመሪያ አንተ መረጃን አውጣ፣ ቶሎ በል አሳየኛውን። ካቀረቀርክበት ቀና በል። በነገራችን ላይ እኔ ስፈቅድ ነው ማወራ። እኔ ስፈቅድልህ ነው የምታወራኝ። እኔ አሁን ያፈቀድኩለት ለሶፊ ነው፣ ማደምጦ ሶፊን ነው። ማል እየገባ ልታወራ ትችላለህ፣ ግን አላደምጥ። እናንተ ውዝን ሪስፔክት እንዳደምጥ እባክህ ቆይ ተረጋጋ፣ በደንብ በአክብሮት እንዳደምጥ እሺ። ታዳሚያችን ሶፊ እኔ አልቸኩልም፣ እንዳወራ ተረጋጋ። ሶፊ መረጃ አውጣና ሳይኝ አንድ ጊዜ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት የእምነት መግለጫ የሚል አንድ፣ ከዛ ደግሞ አንድ ቤተ እምነት። ለምን አንተ ፈለገ ለምን ትፈራዋለህ? ፔትራን ማስረጃ አለ የለ? ስለናንተ ፔትራ በደንብ ስለሚያውቅ ማስረጃ አለ የለ? ጠይቅ። ለምን ትፈራዋለህ? ማስረጃ አለ ወይስ የለም? በመጀመሪያ አንተ ችግር የለም። ለምን ትፈራዋለህ? ሴቶቹን ወራቸዋለሁ። ቆይ እኔ ጠየቅኩ ነው። ማስረጃ አለ ወይስ የለም? ማስረጃ አለ ወይስ የለም? ለምን ትፈራለህ ስጠይቅ? ማስረጃ አለ ወይስ የለህም? አንተን ይጠየቅኩ። አይኔን እያየህ ቀና ብለህ እያየህ ማስረጃ አለ ወይስ የለህም? አንድ ማስረጃ አለ ወይስ የለህም? አንድ በክርስቶስ የተለያየ ነው። ማስረጃ አለ ወይስ የለህም? ማስረጃ የለ። ቅድም እንዳልኳችሁ ነው። እኔ ስፈቅድላችሁ ነው የምሰማችሁ። ማንም ሰው ማይኩን ከፍቶ ቢጮህ እኔ ካልፈቀድኩለት አልሰማም። ሶፊ ማስረጃ አለ ወይስ የለህም? ቶሎ በል። ማስረጃ አለ ወይስ የለህም? አንተ ማስረጃ ነው? የምን ማስረጃ ነው የፈለከው? ካሜራ ዙርና ሰው እኛ በክርስቶስ ቶሎ በል። ካሌባ እንደሚወጣ ካለ ካሜራን አዙረው። ከዛ በኋላ የእምነት መግለጫ የሚል ታወጣለህ። የእምነት መግለጫ የሚለውን እናረጋግጣለን አይተን። ከዛ በኋላ አንድ ቤተ እምነት ነው የሚል በቃ አጭር ማረጋገጫ ታሳይናለህ። በተመሳሳይ እኔም ካሜራ ከፍቻ አሳይሃለሁ። ቶሎ በል ሶፊ። በክርስቶስ የተለያየንበት አንተ ግን አንድ ዲኖሚኔሽን ሆነ በክርስቶስ የተለያያችሁ ናችሁ፣ በነገር የተለያያችሁ ናችሁ። ቶሎ በል እኮ ይኸው እየነገረ እኮ ነው። አይ አንተ ተናገር እንዴ! አንተ በምልክት ቋንቋ ተናገር። ላምጣልሽ። ካሜራን አዙሮ መጀመሪያ ይኸው ላነብልህ ነው እንዴ? ምንድነው እንዳነብልህ? ምን አፈልግ አንተ ኖ እንዴ! እንዳትቆጣኝ እኔ እንዳትቆጣኝ። እኔ ነግሬሃለሁ፣ እያስጠነቀቅኩ ነው። ካሜራህን አዙረው። እሺ ልንገርህ። ካሜራህን በመጀመሪያ አዙረው። ማስረጃ ልስጥየው። እኔ የምሰጠ ማስረጃ ካሜራን አዙሬ ነው። አንተም ካሜራ አዙረ ታሳየኛለህ እኮ። እኔ ለማንበብ እንዲመቸኝ እንደዚህ ነው የማነበው።
መቼ ነው ግን ፕሮቴስታንት ነው በቀጥታ ጨምሮ ያነባል ብለህ ነው? ቆይ ጨምሮ ያነባል ብለህ ነው? አንድ ፕሮቴስታንት በቀጥታ መመለስ ከጀመረ ኦርቶዶክስ ለመሆን 50% እርምጃ ተራመደ ማለት። እሺ በቀጥታ ካሜራን አዙረው ሶፊ። እሺ ቆይ ይኸው ልንገርህና ግማሹን አልፈልግም እንዴ አሁን ሰው የላከልህ ቴክስት ቢሆንስ እኔ በምን አውቃለሁ? ይሄ ምን ቴክስት ነው? አልፈልግም። አዙረው ካሜራውን ፈልጊው። ወይኔ ፈለገ አንተ አውጣና አሳይ። እሺ ጋሼ አሳዩታለሁ። አንተ አውጣና አሳይ። ቆይ ጋሼ አሳዩታለሁ። ጋሼ ጠብቁኝ። ሶፊ ቀጥል። አንድ ጊዜ አውጣ አንተ። እኔ ኦርቶዶክስ ነኝ። አውጣ ሶፊ አውጣ። እሺ ችግር የለውም ጋሼ። ቅድም እንዳልኩት ሶፊ በመጀመሪያ ያውጣ። ከዛ በኋላ እኔ በደንብ ያልኳቸው ሌላ ሰው አይደሉም። አክሊሉ ማለት የኦርቶዶክስ መምህር ናቸው እኮ የኦርቶዶክስ መምህር ናቸው እኮ አክሊሉ። ይቅርታን ያላወቅኩም ካሜራ ይቼ ነው ጋሼ ያልኩት። ሶፊ የኦርቶዶክስ መምህር ናቸው። እሺ ይቅርታ መምህር፣ በጣም ይቅርታ። እኔ ጀስት ካሜራውን አይቼ ነው ጋሼ ያልኩት። መምህር የሚባል አይደለሁም ግን እንደዚህ ከመጨቃጨቅ ብዬ ነው ቶሎ ወጥቶ። እሺ ችግር የለውም። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የእምነት መግለጫ በአጠቃላይ መጽሐፍ ቅዱስን እንደ መጨረሻ የእምነትና የሕይወት መመሪያ የሚቀበል በሶስትነት አምላክ መምህር ምን አሉን? ሶፊ አድምጠኝ። እዚህ ጋር ምን አሉን? እኔ እናንተን ካሜራውን አዙራችሁ ፈለገም ያሳይ እሱም ያሳይ ብለዋል። እኔም ካሜራዬን ከፍቻ ያሳያለሁ። አንተም ካሜራን ክፈትና አዙረህ የእምነት መግለጫ የሚል በመጀመሪያ እንፈልጋለን። እሺ የእምነት መግለጫ የሚል አሳየን። በመጀመሪያ የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት የእምነት መግለጫ ህብረት የሚል ሊኖረው አይገባም። ምክንያቱም አንድ በቃ እንግዲህ አየህ እንትን አትበል ታመጣለህ። እረፍ አትናገረኝ። እኔ ሌላ ታመጣለህ አትነጫነጭ። ይኸው እዚህ ጋር ይታያል። አዎ ይታየኛል። ቀጥል። እሺ ምን ይላል እዚህ ጋር? የእምነት መግለጫ ይታያል። የኢትዮጵያ ምን? ይኸው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ምን? ወደ ዳር ይኸው አብያተ ክርስቲያናት ካውንስል አብያተ ክርስቲያናት ምን ይላል? ይኸውልህ በቃ አሁን የፈለግከው ምንድን ነው? የእምነት መግለጫ አይደል የፈለግከው? ይሄው የእምነት መግለጫ በቃ ስትረታ የእምነት መግለጫ ነው ቸገረኝ። እንዲህ መግለጫ የሚል ምን ሆነ? በቃ የእምነት መግለጫ የሚል አምጣን ያልከኝ ሳመጣልህ የኢትዮጵያ ጨርሰው አንድ ጊዜ እሱ ከላይ ያለው መስመር ጊዜ ጨርሰው ይሄው የእምነት መግለጫ አመጣውልህ። የእምነት መግለጫ ሳመጣልህ አንድ ጊዜ እሺ አታሳይ። እንደገና በለው የኢትዮጵያ ወንጌላውያን አብያተ ክርስቲያናት አይልም የኢትዮጵያ ካሜራውን አዙሮ አማኞች ቆይ ስማ ፕሊዝ አይደለም አታስቸግረኝ። አራዳምጣ ካሜራውን አዙሮ አደምጣለሁ። ካሜራውን አዙሮ አንድ ጊዜ አዙሮ እሺ ልንገር። ከዛ በኋላ ስህተት ሲሆን ካሜራውን አዙረው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የእምነት መግለጫ በአጠቃላይ ስማ፣ በአጠቃላይ መጽሐፍ ቅዱስን እንደ የመጨረሻ የእምነትና የሕይወት መመሪያ የሚቀበል ነው። በሶስትነት አምላክ አብ ወልድ መንፈስ ቅዱስ በኢየሱስ ክርስቶስ አዳኝነት በደህንነትና በአማናዊ ንስሐና በእምነት እንዲሁም በዳግም ምጽአት የሚያምን የወንጌላውያን አብያተ ክርስቲያናት የጋራ መርህ ነው ይላል። ከዛስ ዋና የእምነት መገለጫ ነጥቦች የሚከተሉት ናቸው። ሰማህ? ዋና የእምነት መገለጫ ነጥቦች የሚከተሉት ናቸው። ሶፊ ቆይ ስለሚረዝም እንደዚህ እናድርግ። ይኸውልህ አሁን አንተ ስታነበው ትልቅ አጭር ናት። ይኸውልህ ቆይ አንድ ነገር ስማ፣ አጭር ናት። አታሻግር። አጭር ናት። አራት ነገር ናት። አጭር ናት። የመጀመሪያው መስመር ምን ይላል መሰለ? የመጀመሪያው መስመር የኢትዮጵያ ወንጌላውያን አብያተ ክርስቲያናት አጭር ናት። አንድ ጊዜ ምን አለበት ብጨርስ ማለት ነው። ሶፊ አንድ ጊዜ ልጨርስ። ቆይ አብረና እነግርሃለሁ። አንድ ጊዜ ልጨርስ። ቆይ ጠየቀኝ ልጨርስልህ። አንዴ ልጨርስልህ። ምን ማለት ነው? ልጨርስልህ። አንዴ ካውንስል ምን ማለት ነው? ልጨርስልህ። አንዴ ካውንስል ምን ማለት ነው? ዋና የእምነት መገለጫ ነጥቦች የሚከተሉት ናቸው። ምን ማለት ነው? አንደኛ መገለጫ የእምነት መገለጫ መጽሐፍ ቅዱስ፣ ቅዱሳት መጽሐፍት ብሉይና ሐዲስ ኪዳን የእግዚአብሔር ቃል ከስህተት የጸዳና የእምነትና የስነ ምግባር ሙሉ መመሪያ ናቸው ይላል። አንደኛ። ሁለተኛ የአምላክ ሶስትነት እግዚአብሔር በአካል ሶስት በባህሪ አንድ የሆነ አብ ወልድ መንፈስ ቅዱስ ዘላለማዊ አምላክ ነው። ሁለተኛ። እሺ አራት ድረስ ነው አይደል የምታነበው? አዎ ያው አጭር ነው። የክርስቶስ ማንነትና ስራ
ኢየሱስ ክርስቶስ ፍጹም አምላክና ፍጹም ሰው ነው። ከድንግል ማርያም ተወልዶ ስለ ኃጢአታችን ሞቶ ተቀብሮ በሶስተኛው ቀን ተነስቶና ወደ ሰማይ አድርጎ ለኛ ቤዛ ሆኗል። ያውለ አራተኛ ደህንነት ነው ወይም መዳን። ሰው የሚድነው በጸጋ በእግዚአብሔር ስጦታና በኢየሱስ ክርስቶስ በማመን ብቻ ነው፣ በአማናዊ ንስሐና በክርስቶስ ደም ይላል። ኦኬ ጨረስክ እስከ 4? እሺ አሁን ጨረስኩ። አንድ ይቀረኛል። ቤተ ክርስቲያን የእምነት መገለጫች ቤተ ክርስቲያን እሺ ክርስቶስ ራሱ የሆነባት በመንፈስ ቅዱስ የተዋህዶች አማኞች ማህበር ናት ይላል። ከዛስ ዳግም ምጽአት ጌታ ኢየሱስ ክርስቶስ በክብርና ጌታ ኢየሱስ ክርስቶስ በክብርና በኃይል ዳግም ይመጣል። ይህም ተስፋ የቤተ ክርስቲያን የዘወትር ናፍቆት ነው። እንድወጣ ፈልገህ ከሆነ ውጣ በለኝ ሶፊ። ይህ መግለጫ የካቲት 21 ቀን 2012 በይፋ የተቋቋመው የካውንስሉ ህገ መንግስታዊ መሰረታዊ አካል ነው። እናውራውን አድምጠኝ። በቃ እንዴ በቃ እኔን አድምጠኛው። የመጀመሪያው መስመር የእምነት መግለጫ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ምን ይላል? አብያተ ክርስቲያናት ምን ቀጣዩን ማህበር ካውንስ በጣም ጥሩ ማህበር ይላል። ኦኬ አሁን እኔም በትልቁ አንድ ጊዜ አድርገኝ። በትልቁ ነህ እኮ በትልቁ ወይ ሞዴሬተር ስጠኝ ለኔ። እኔንም ማተለቅ አለብህ ሶፊ። ማሳየው አለኝ ማስረጃ አለው። ችግር የለውም። የሰባ ሀሳብ ያነሳ መስሎ እኮ ነው አለው። የኔ አባት የሁሉንም ልጅነት ለማስታገስ እኔ ቆያለሁ። ችግር የለውም። አሁን እኔም በትልቁ አድርገኝ። ማስረጃውን ብቻ ብራዘር፣ ማስረጃውን ብቻ። ችግር የለውም እኮ እኔም በትልቁ አድርገኝ። አሁን ማሳየት የምፈልገው ስላለ ቶሎ በል። ከእውነት እየሸሸ ነው ማለት ነው። እኔም በትልቁ ማታደርገኝ ከሆነ ከከበደ ራሱ ሞዴሬተር ስጠኝ። ቶሎ በል። በእኔ ሞክረው ሶፊ። እሺ ካለ አይደል? ይሄ ነገር እኔ ማልረዳው ነገር አለኝ። እየጠበቅኩ ነው ሶፊ። እንዴት አደርገዋለሁ? ለእኔ ሞዴሬተር ስጠኝ ሶፊ። ይኸው ለሁላችሁም አድርጌያለሁ ሞዴሬተር። ቶሎ በል። ኦኬ ፈለገ ትታያለህ እኮ እንደዚሁ። አይ ጽሁፉን በትልቁ አድርጌ ማሳየት ፈልጌ ነው። ይቅርታ። እስቲ አስተካክለው። ኦኬ እሺ፣ ቴንክ ዩ። አሁን ሰተኛል። ሬስ እንጂ ጽፈቱ ይታያል። ፈለገ አይደለም እንደዚህ አልሰጠኝም። ሞዴሬተር ሶፊ አውጥቻለሁ። እንደ ሙሉ ሞዴሬተር ነው ግን ተረዳውኝ ለምን እንደዛ እንዳልሆንክ አሁን ገባኝ። እሺ ችግር የለውም። ትልቁ አታርገኝ፣ እኔ አነበዋለሁ ስለሚታየኝ። አሁን ወደ ትልቁ ፖይንት እንምጣ። አሁን ትልቁ ፖይንት እዚህ ጋር ነው። ቅድም እንዳልኩ ሶፊ፣ አሁን ምንም ያዙ ይልቀቁኝ የሚያስብል ነገር በእርግጥ እዚህ ጋር የለም። ቅድም እንደነሳ ነው ይሄ ወንጌል አይደለም። ባይዘው ስናት ወንጌል ይሄ የፕሮቴስታንቶች መከፋፈል ነው። ቅድም ስናነሳ አሁን እንደሱ የሚል ነገር የለም። እኔ ስናገር አድምጠኛ እኮ እኔ ስናገር አድምጠኝ። እሺ ወደ ሀሳብ እሺ ቅርታ አስተካክላለሁ ቃሌ። ከአንተ ጋር ስናነሳ ያነሳ ነው ምንድነው መሰለ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የሚለው የአንድ ቤተ እምነት ስም ነው አልከን። ቅድም እንዳልኩ እኔ አይ ዶንት ኬር እናንተ አንድ የእምነት መገለጫ የላችሁም ብለህ አምጣ አልከኝ። አመጣሁልህ የእምነት መገለጫችን። ቆይ እኮ እኔ እስካወራ አድምጠኝ። አንተ ስታወራ እኮ እያደመጥኩ ነበረ። ወንድማችን አድምጠኝ። የኢትዮጵያ ወንጌላውያን ሳመጣ ለምንድን ነው ስነግርህ ለምንድን ነው የማትቀበለው? እኔ አሁን ምንድን ነው መሰለህ አሁን በጣም አንድ ትልቅ ሰው ማባበል የሚችለው አንድ ትንሽ ልጅ ነው። እኔ 7 ትንንሽ ልጆችን ማባበል አልችልም። ፕሊስ አንዳችሁ አውሩ። እነማን ናቸው ትንንሽ ልጆች? ምሳሌ ነው ያልኩት እኔ። ቆይ አድምጠኝ። እኔ ምሳሌ ነው ያነሳሁት። ይኸውልህ የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስል ይላል። ካውንስል የአማርኛ ትርጉሙ ምንድነው? ሶፊ ንገረኝ እስኪ። እንደውም አንድ ነገር ልንገር አይደል? ካውንስል ግን አንድ ነገር ልንገር ፈለገ። ይኸውልህ ዲያቆን ካውንስል ምን ማለት ነው? አንተም ስለ ካውንስሉ አገባብ ካውንስል ጥያቄ ካለ ወሎ ሰፈር በደሳለኝ ሆቴል በኩል በአትላስ ስፖርት ካውንስል አለልን። ወራጅ አለ እያልከን፣ ቢሮ አለልን። ወራጅ አለ እያልከን ሄደህ ጠይቅ። እንደውም እዛ
ኦኬ አንተ ዮሐናት ሜምበር አንተ ሜምበር አይደለም። በቃ አይደለም ሄደህ ፈለገ ሄደህ ጠይቀው። በቃ በዛ ወላ እዚህ እንትን አይደለ ገርጂ አይደለ ሰፈር በቃ ሂድ በነዳ አድርገህ ሂድ። የቱ ጋር ነው? እስኪ ንገረኝ። በደሳለኝ ሆቴል ወርታች ከአትላት ስትወርድ በቀኝ በኩል አለልህ ቢሮ። የሙሉ ወንጌል የቱ ጋር ነው? እዛው ጋር። የመካነ ኢየሱስስ? እዛው መካነ ኢየሱስ እዛ ጋር የለም። እዛ አለ። የመካነ ኢየሱስ ምኑ ጋር? እሱ ልዩ ቦታው ንገረኝ። አትሄድም እዛ? የተልእኮ ለትውልድስ የቱ ጋር ነው? እሺ እኮ የ7000 ምርጦቹ እንደዚህ ያለ የወንድማማቾች የኢትዮጵያ ክርስቲያን የወንድማማቾች ቤተክርስቲያን የቱ ጋር ነው? ጥራቸው ስማቸውን ጥራ። በጣም የሚገርም ነው። አንተ እንደዚህ የኢትዮጵያ ክርስቲያን የወንድማማቾች ቤተክርስቲያን እሺ ቢሮ የቱ ጋር ነው? እንደዚህ በስተናል። ደስ ይላል እንደዚህ መብዛታችን። ሲጠራው ራሱ ኮፊ ያመት ማለት የበዓል ቀን እሺ የቱ ጋር ነው? ሎኬሽን ንገረኝ። አይ ልጠይቀው። አክሊል ጠይቀው። የበዓል ቀን አሁን የኛ ኦርቶዶክስ አንድ ፓትርያርክ ይናገራሉ፣ መልእክታቸውን ያስተላልፋሉ። የእናንተ ጋር ግን የአቶ ከሌ የከሌ እምነት እንደዚህ ከየት ነው የመጣው? እኛም ይኸውልህ አየህ የማታውቀው ነገር ምን መሰለህ? ቄስ እንትና እንዲተናገሩ ይባላል። የሙሉ አይ መምህር እርሶም የማያውቁት ነገር አንድ መምህር እርሶም የማያውቁት ነገር ከዚህ በፊት እናንተ ያልተረዳችሁት ነገር በኢትዮጵያ ሀገረ መንግስት ላይ ቆይ አንዴ ልመልስልህ። ጠይቀሃል ልመልስልህ። እሳቸው ይናገሩ። ጨረሱ። ገባኝ። የእናንተ ለምንድን ነው የተለያየ ሰው መግለጫ የሚሰጠው ብሎ ነገር አልጨረሱም። ቆይ ሀሳባቸውን ይጨርሱ እና ድምጣቸው ጨርሱ። ሻክሊል ይጨርሱ። ቪዲዮ ከፍተው ይጨርሱ። ቪዲዮ ከፍተው እሺ። ሰው እየነገሩት እንዳይሆን ብዬ ነው። አረ ምርጥ ያላለርጅ እንደው እንኳን አታውቅም እንዴ አንተ? ምን በፈለገ ሀሳብ ሊድ ብዬ ነው። ስማ ይቀጥሉ። እሺ ስማ፣ ቀበና ናቀናው ቤላ ናቀናው በቀበና ወንዝ ውስጥ ዋኝቼ ብዙ ነገሮችን ውሃ ጠብሼ በላ ሰው ያወቅ ደግሞ አንተ እንደዚህ አሁን ስማኝ። አሁን ንግግር ሲያደርጉ በተለያዩ ሰዎች 4-5 ሰዎች የእንዲህ ወንጌል አማኞች እንደዚህ መካነ ኢየሱስ ይባላል፣ እንደገና ደግሞ ሙሉ ወንጌል ደግሞ እንደዚህ ቄስ እንትና ይባላል ብሎ መግለጫ ይሰጣል። አንድ ብትሆኑ ኖሮ አንድ ሰው መግለጫ ይሰጣል ለዛች ቤተ እምነት፣ ወይ ደግሞ አንድ ነው ብትሉ አንድ ሰው ብቻ ያችን መግለጫ የሳመሪ። እሺ መምህር፣ ኦርቶዶክስ ቤተክርስቲያን ስንት አይነት አለ? መልስ። አያገባም፣ አንተ አያገባም። ዲያቆኑ የተነጋገርነው ከሱ ጋር ነው አይደለም? እኔ እናንተ እኮ ከላይ ነን እኮ። እኔ እናንተ ስለ ሁሉ እኮ እኔና አክሊል እኔን ጠየቀኝ። ኦርቶዶክስ ቤተክርስቲያን በስንት ተከፈላቸው? መልስላቸው። እኛ አሁን መግለጫ የምንሰጠው እንኳን አደረሳችሁ የምንለው የኢትዮጵያ ወንጌል አማኞች ቤተክርስቲያናት ህብረት የሚባላለን። የዛ ፕሬዚዳንት አሁን ቄስ ደረጀ ጀንበሩ ይባላሉ። ዋና ጸሐፊ ደግሞ ፓስተር ጌቱ ይባላሉ። ጻድቁስ? መካነ ኢየሱስ አጠቃላይ የሁሉም አጠቃላይ የፕሮቴስታንት ወንጌል አማኞች አጠቃላይ ፓስተር ጻድቁን ምን አደረጋችሁት? እናንተን ደግሞ ልንገራ። የመድኃኔዓለም ቤተክርስቲያን ፓትርያርክ ማን ናቸው? መሪው የእናንተ አንድ ፓትርያርክ ያለ መሪው ጳጳሱ ማን ናቸው? የማን? የመድኃኔዓለም የደብሩ መሪ እሱ የበላይ ጠባቂ ነው። ሌሎቹም የየአጥቢያው ጠባቂዎች ናቸው ፓስተሮቹ። የሚመራው ግን እያንዳንዱ አንድ ኢትዮጵያን ኢቫንጀሊካል እንትን ነው። አይ ፓስተር ጻድቁ እኮ እንደዚህ አይደለም፣ የአጥቢያ አይደለም። ተው ሶፊ ትጠላለህ አይደለም። በቃ ይኸውልህ ፓስተር ጻድቁም ለኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ህብረት ካውንስል ተወዳደሩ፣ አልተመረጡ። የአጥቢያ መሪ ነው እያልክ ነው። ተው ትጠላለህ። አይደለም የእናንተ ለምሳሌ የእናንተ እንደውም አንድ የምትወዳቸው አሉ። የወላይታ ሀገረ ስብከት
እስቲ ደግሞ ፓስተር ጻድቁ ጳጳስ አሉ አይደለም? የአጥቢያ መሪ ነው ፓስተር ጻድቁ። የሀገረ ስብከት ሊቀ ጳጳሳት አሉ ወይ? የአጥቢያ መሪ ነው ወይ? የሀገረ ስብከት ሊቀ ጳጳሳት አሉ ወይ? አይደለም የአጥቢያ መሪ ነው ወይ? አርም አያችሁ፣ እናንተ አትመልሱ፣ ፈሪዎች ናችሁ። ፈሪዎች ናችሁ። ከሰው ጋር ታው ትጣላለህ፣ ከሰው ጋር ፈሪዎች ናችሁ፣ አትመልሱም። ታው ትጣላለህ። ከዛ እኔ ለአንተ ብዬ ነው። የኢትዮጵያ ቤተክርስቲያን በአንድ ፓትርያርኩ ነው የሚመሩት። ፓትርያርኩ ግን የኛም በአንድ መሪ ነው የምንመራው። የኛም ምን ነው በጣም እኛ ወንጌል አማኝ ነን አላችሁ እኮ እናንተ። ቆይ ሶፊዬ፣ እንዴ የተሰማማን ነው ያለበት። የኛ ፓትርያርኩ ይመድባል። አየህ፣ በየሀገረ ስብከቱ በየሀገሩ አከሌ እዚህ ሀገረ ስብከት፣ አከሌ ጣሊያን፣ አከሌ እስራኤል፣ አከሌ ብለው በየሀገሩ በየክፍለ ሀገሩ ይመደባል። ግን እኛ እኮ ስማኝ አክሊል፣ እኛ እኮ እግዚአብሔር ብሎ አሁን ላይ እንደ ቤተ እምነት ተቆጠርን እንጂ እኮ በኢትዮጵያ ውስጥ በኖርንበት ሀገር እንደ ዜጋ ሳንቆጠር ሰው የወደደውን በነፃነት እንዳያመልክ በደል ሲደረግብን አልነበረም። የሰማ ነው። ስንገፋ፣ ስንባረር፣ ስንሰደድ፣ ከየድሩ ስንባረር፣ ከየቁሩ ስንባረር፣ ከስራ ቦታ ስንባረር፣ ከተከራዩበት ቤት በግፍ በሌሊት እቃቸው በኢትዮጵያ ምድር ደግሞ ጴንጤ ላይ የተሰራ ግፍ ማን ላይ ተሰርቷል? አምሽተህ እየገባ ነው። ማን ላይ ተሰርቷል? ሰው እያበዛ ማን ላይ ጸለያችሁ ተብለው ዘመራችሁ ተብለው ጸለይ አይደለም። አንተ ጸለያችሁ ተብለው ዘመራችሁ ተብለው አምሽተህ እየገባ ነው አይደለም? አምሽተህ እየገባ ላስገባልህ ሰዋ መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ አንድ ሃይማኖት፣ አንድ ጥምቀት። እኛ ግን ደስ የሚለን ስለ ስሜ ትሰደዳላችሁ ተባለ፣ ያተፈጸመብን እንደ ሙሉ ደስታ ነው የምንቆጥረው። አናዝንበትም፣ አናፍርበትም። እና ኤርሚያስን ነው እንደ ሙሉ ደስታ ብቻ ነው። ራስ በራስ ነው እንዲያሳደድኩ ሶፊ ምን ሆነ ነው? እንደ ሙሉ ደስታ ነው የምንቆጥረው፣ የምንወስደው። እሺ ይኸውልህ፣ አሁን ይሄ የብሶት ታይም አይደለም። እኔ የህዝብ እንባ ጠባቂ አይደለሁም። ከታች ያሉትም የህዝብ እንባ ጠባቂ አይደሉም። እኛ የህዝብ እንባ ጠባቂ አይደለንም። ብሶትህን ሂድና የህዝብ እንባ ጠባቂ ጋር አቅርብ። ቆይ ይኸውልህ፣ የሰው ልጅ እስካንመስል ድረስ አድምጠኝ። ማንም ይሄን አላደረገም። አስገብቼልሃለሁ። ሳልኖር አትግደለኝ። እንዴት አለ? ስማ፣ ከቤት ኪራይ ብትባረር በአመል ሊሆን ይችላል፣ በራስ ሊሆን ይችላል። ይሄ አሁን የተናገርኩት በኢትዮጵያ ምድር ተፈጸመ ነበር ሊሆን ይችላል። ፈለገ በሚገባ ትክክል ነህ። እኔ አንድ ምስክር ነኝ በነገራችን ላይና እኛው ሀገር የሆነ ነው። አንድ ሰው ነበረ ፍራሽ የሚሰራ። አልገባኝም። ስለምን እየወራ ነው? ቆይ አውራ እንዴ። ኦኬ፣ ልተዋወቀው ተዋወቀው። ሳልኖር አትግደለኝ ይባላለሁ። እሺ ወንድማችን ከየት ቤተ እምነት ነው የመጣው? ኦርቶዶክስ። አገልጋይ ነህ? የቅዳሴ መምህር ነኝ። የቅዳሴ መምህር ነው። ኦኬ፣ በጣም ጥሩ። እሺ ቆይ አንድ ጊዜ ሶፊ፣ አንድ ጊዜ። እሺ በጣም ጥሩ። አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ነህ? አይ አሁን አይደለም፣ ቁርጠኛ አይደለም። እሺ የቅዳሴ መምህርነት ቲተርህን አንድ ጊዜ ካሜራ አብራና አውጣ እናሳየን። እኔ ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቆይ ሶፊ፣ ኖ ፐርሰናል ነገር አይቻልም። ቆይ ይሄ ፐርሰናል አይደለም። ስለ ቤተ ክርስቲያን ጥያቄ ጠይቀው። ኖ ፐርሰናል ነገር እንዳታወጣ። ፐርሰናል አይደለም። ፐርሰናል ነገር የለም። ማንነቱን አለማሳየት ማለት አልጠየኩኝም። አትበሉ አይደለም። የቅዳሴ መምህር ነኝ ሲል ጥያቄ ጠይቀው። የእውቀት ጥያቄ ቀበሌ መታወቂያ አይደለም የጠየኩት። የቀበሌ መታወቂያ አይደለም። አልጠየኩም። ተረጋጋ ሶፊ፣ ተረጋጋ። አንተም ሰይጣን እኮ እውቀታችሁ እኮ ተመሳሳይ እኮ ነው ሶፊ። ቆይ አንድ ጊዜ ከሱ ጋር አንድ ጊዜ እናውራ እንጨርስ። ለምሳሌ እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ነኝ፣ መምህር ነኝ ስል ያለኝ ህጋዊ የሆነ የወረቀት ማስረጃ አለ። ሁሉም መምህር ጋር ሁሉም አገልጋይ ጋር ያለ ማለት ነው። ሰው ስትገባ ወንድማችን ምን ብለኸኛል? ኦኬ የቅዳሴ መምህር ነኝ። ኦኬ ቲተርህን ብቻ
ሌላ መረጃህን አይደለም ትዊተርን ብቻ ካሜራን ከፍተህ ታሳየናለህ። የሆነ ነገር ቢደረግ ካልሆነ አንተ የፐርሰናል ነገር ቤተክርስቲያን ስም እንዲጠፋ እየተናገርክ ነው ማለት ነው። ሶፊ ፐርሰናል ነገር እንዳታሳይ እየተባበርክ ነው ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም እንዲጠፋ እየተባበርክ ነው ማለት ነው። ቲተርን አውጣና አሳየኝ። ፐርሰናል አይደለም። ወረቀትህን አውጣና አሳየኝ። ቲተሩን በሻንጣ ይዞ ነው የሚዞረው። ወረቀትህን አሳይ ሶፊ። አንተ አታውቅም። ወረቀቱን ቤት ላይሆን ይችላል። አንተ አገልጋይ ሆነ አታውቅም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እኛ እናውቀዋለን። እንዴት ነው የሚሆነው? ቤት ነው የሚወጣው፣ ቤት ነው የሚገባው። ስለምናውቀው እናወራ አንድ ጊዜ ወንድም ያድምጠኝ። አንተ እሺ ካሜራን ክፈትና አንድ ጊዜ አሳይ። አንድ ጊዜ እሺ። እባካችሁ 10 ሰውን መውራት አልችልም። እሱን ማስረጃ አሳየን ብለነዋል። ማስረጃውን ያሳይ። በቃ ለምሳሌ ፖሊስ የሆነ ሰው ፖሊስ ለመሆኑ መታወቂያ ማሳየት አለበት። የሀገሪቱ ደህንነት የሆነ ሰው ደህንነት መሆኑን መታወቂያ ማሳየት አለበት። ሰውየው የቅዳሴ መምህር ነኝ ብሏል። እባክሽ ማስረጃ አውጣና አሳየን። ይቅርታ ማስረጃ አውጣና አሳየን። ማስረጃ የቲተርህን ማስረጃ አውጣና አሳየኝ። እፈታልሃለሁ። በመጀመሪያ የቲተር ማስረጃ አውጣና አሳየኝ። ካሜራን ክፈትና ሱንፍታ። አንተ በመጀመሪያ ካሜራን ክፈት። አንተ ፖሊስ ነህ እንዴ? አንተ ላንተ ካሜራ ነው። እኔ ፖሊስ አይደለሁም። ቆይ ይቅርታ ፈለግ ከወረቀት ውጪ ማስረጃ የምታይቅበት መንገድ የለም። ይሄ እስናት የፕሮቴስታንት ቢዝነስ ይሄ ፖሊስ ነው ወይ ቢዝነስ ነው። ፖሊስ ነው። ቆይ እኛን መልስለታለን። ቆይ እኛን መልስለታለን። ተረጋጉ እንጂ ፕሮቴስታንቶች። ፖሊስ ነው ወይ ፈለገ? ተረጋጉ ፕሮቴስታንቶች። እናንተን እኮ አልጠየቅናችሁም እኮ። ይኸውልህ ፕሮቴስታንት ከማለት ውጪ ምንም አያውቅም እኮ። እሺ ፕሮቴስታንት የሆናችሁት ወንድሞቼ ተረጋጉ። እኔ እኮ በስማችሁ ነው የጠሯችሁ። ምን አጠፋው? ትክክል አይደለም። ፕሮቴስታንት ወንድሞቼ አንድ ጊዜ ተረጋጉ። ወንድማችን ማስረጃውን አንድ ጊዜ አውጥቶ ያሳየን። አንድ ጊዜ ፕሊዝ። ወንድማችን ፐርሰናል ፈለገ ሶፊ ኦኬ፣ ማስረጃህን አውጥተህ ማሳየት ትችላለህ ወይስ አትችልም? ከይቅርታ ጋር በእውቀት ትሞግታለህ። በፈለከው ቋንቋ አወራሃለሁ። በመጀመሪያ ማስረጃህን አውጥተህ ማሳየት ትችላለህ ወይስ አትችልም? በእውቀት ትሞግታለህ ወይ? ማስረጃህን አውጥተህ ማሳየት ትችላለህ ወይስ አትችልም? አንተ በእውቀት ትሞግታለህ። ለአንተ ማስረጃህን ወንድሜ፣ ቆይ ችግር የለውም። እዚህ ውስጥ ላላችሁት ወንድሞች ግልጽ የሆነ ነገር ላብራራላችሁ። እኔ ስለ ራሴ ልንገራችሁ አንድ ጊዜ። ቆይ ወንድሜ፣ ለምሳሌ በኢትዮጵያ ኦርቶዶክስ ፈለገ ስላንተኛ ምን ያደርግልናል? በደንብ እናውቃለን እኮ በቃ ተወው። ስላንተ ፕሊስ እባካችሁን ፕሮቴስታንት ወንድሞቼ እባካችሁን ስሜታችሁን ተቆጣጠሩ። ፕሮቴስታንት ወንድሞቼ እባካችሁ ስሜታችሁን ተቆጣጠሩ። ምናወራው ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንጂ አንዴ እየተደማመጠ ምናወራው እኮ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንጂ ስለናንተ እኮ አይደለም እኮ። ፕሮቴስታንት እንዲህ ነው ብለን እኮ ሀሳብ እየሰጠን አይደለም። እኛ ስለ ራሳችን ነው እያጠራን ያለነው። ጥያቄ ትቀበላለህ? ይሄን ያክል የፈራችሁት ነገር ምንድን ነው? ልጁ ማስረጃ እንዳይወጣ የፈለጋችሁት ለምንድን ነው? ሀቅ ያለው ሰው እኮ አይፈራም እኮ። ሀቅ ያለው ሰው ማስረጃ ነው መውጣት ያለበት። ቆይ አንተን አይደለም የምሰማ እሱን ነው የምሰማው ነው። እሺ አንተ ፕሮቴስታንት ስለሆንክ ማይክል ቢታዘዝ ፈለገ ማስረጃ ቆጣሪ ብላችሁ ምጽፉ ሰዎች ኦኬ ጻፉለት። ፈለገ ማስረጃ ቆጣሪ ብትሉ ተው። እሺ ጻፉለት። ፈለገ ማስረጃ ቆጣሪ ችግር የለውም ወንድሜ። ማስረጃህን ቆይ እባክህን። እሺ ሰከን እላለሁ። ይቅርታ እሺ ይቅርታ ብቻው ይጠይቀዋል። ለምንድን ነው ሶፊ ከሞዴሬተር ላይ ሪሙቭ ያደረግከኝ? ለምንድን ነው ሪሙቭ ያደረግከኝ ሶፊ? ሶፊ ለምንድን ነው ሪሙቭ ያደረግከኝ ከሞዴሬተር? ሰው ልታወርድ? ኧረ እኔ ላወርድ አይደለም። እስካሁን መቼ ወረድኩ ወንድሜ? ሁላችሁንም እኮ እያደመጥኳችሁ ነው። ግን ሶፊ እንዲሁ ሞዴሬተር ሪሙቭ አድርገው ይሄው ችግር የለውም። ቀደም አልጠቀምበትም፣ ሰው አላወርድም፣ ችግር የለውም። ቀደም እኮ እያደመጥኳችሁ ነበር። ሞዴሬተር እያለኝም ማንንም ሚውት አላደረኩም። ሁላችሁም እያደመጥኳችሁ ነው። አሁን ፖዚቲቭ ሆነን አንዳንድ ነገሮችን እንግባባ። ይኸውላችሁ ወንጌል ሰዎችን የምናበሽቅበት ቃል አይደለም። ፕሊዝ ከዛ መንፈስ እንውጣ። እኔ እዚህ ጋር ይህንን ወንድሜን ማስረጃ ስጠይቀው ላበሽቀው፣ ላናድደው፣ ላበሳጨው አይደለም። በቃ ሪል ከሆነ ሪል ማንነትን አሳየን ያልነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ። ኧረ እስክጨርስ አድምጡኝ። እኔም ማንንም ሚውት እያደረኩ አይደለም። ፕሊዝ ነገር ስናገር እባካችሁ
ፕሮቴስታንት ወንድሞቼ ባካችሁ ስሜታችሁን ተቆጣጠሩ። ትልቅ ነገር አይምሰልህ። እሺ ችግር የለውም። ቆይ አንድ ጊዜ እኔ እናንተ እናውራ። ሌሎቹ ቆይ አንድ ጊዜ ቆይ ልጨርስና ቆይ ሐሳብን ትቀጥላለህ ወንድማችን። ችግር የለውም ሐሳብን ትቀጥላለህ። ቆይ አንድ ጊዜ እኔ ወረቀት ይዤ አልዞርም። ወረቀት ይዘህ ትዞራለህ ወይስ አትዞርም አይደለም ያለ። ይኸውልህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እኔ የቅዳሴ ቆይ አክሊልዬ ችግር የለውም የእኔ ቅዳሴ መምህር ነኝ ብሏል። ሰውኛውን የጠየቅን ይሁን ሌላ የሚያበሳጭ ጥያቄ አይደለም። የት ነው የሚሰጥ የቅዳሴ ማህተም? ቆይ እኔ ብዙ ስለማላውቅ አንተ ታስረዳናለህ። በመጀመሪያ ግን ቆይ ችግር አንተ ታስረዳናለህ። ቆይ እሺ አንተ ታስረዳናለህ። ማስረጃህን አንድ ጊዜ ካሜራ ክፈትና እኔም ማስረጃዬን ላሳይ። አንድ ቀን የልበልልህና እባክህን ወንድማችን እባክህን እኔ ስለማወራው ነገር እኮ ካላደመጥከኝ አንተም ስለምታወራው ነገር አንደማመጥም። ከታች ያሉ ሰዎችን ፍሬ ያፈሩ። አንተ የቅዳሴ መምህር ነኝ ብለሃል። ሰው ምን ብዬ ጠየቅኩ? የቅዳሴ መምህርነት ቲተርህን በካሜራ አውጣና አሳየን። ፕሊስ እባክህ ፖላይቱንና አውጣና አሳየን። የጠየቅን እሱ ብቻ ነው። እኛ እኮ የጠየቅን እኮ የቅዳሴ መምህር መሆንን የሚያሳይ ቲተር አውጣና አሳየን እኮ ነው ያለው። እኔ ሰው ነኝ ከወረቀቱ አንተ ዲያቆን አይደለ? እሱ ካንተ ይበልጣል አይደለ? ስለዚህ አንተ የምታውቀውን የደረስክበትን ጠይቀው። እሱ ካቃተው መመለስ ካቃተው እዚህ በህዝብ ፊት እንትን ቆይ ወንድማችን ቆይ ችግር የለውም። አንተ ፕሮቴስታንት ነህ አይደል? ወንድማችን ይቅርታ ፕሮቴስታንት ነህ አይደል? ራይ የሚል አካውንት ቆይ አይ ነው እታች ያለውን አይደለም። ፕሮቴስታንት ነው ወንድማችን? እሺ ቆይ በጣም ጥሩ። ፕሮቴስታንት ከሆንክ አንድ ጊዜ ታገሰን። ወንድማችን የነገርኩት ቃል ለሱ በጣም ግልጽ ነው። በጣም ገብቶታል። ኦርቶዶክስ ስለሆኑ ሰዎችም ሐሳቡ በጣም ግልጽ ነው። እኛና እነሱ አንድ ጊዜ እንግባባ። ወንድማችን ምንድን ያለን መሰላችሁ? እኔ አሁን ለምሳሌ በኢትዮጵያ አሁን ከታች ለምሳሌ ጌታቸው የሚል አካውንት ገብቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሊቀ ዲያቆን ነው። ሊቀ ዲያቆን ነው ስንለው በሰፈር አውጥተንለት አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅራዊ የሆነ አሰራር አላት። ኦኬ ቤተ ክህነት የሚባል በዛ መዋቅራዊ አሰራር ራሱን የቻለ ማስረጃ አለው። የቦሌ መድኃኔዓለም ካቴድራል ሊቀ ዲያቆን መሆኑን የሚያሳይ ማስረጃዎች አሉት በወረቀት። ኦኬ ይህ ወንድማችን ደግሞ ገባና ኦኬ የቅዳሴ መምህር ነኝ አለን። ኦኬ ከማውራታችን በፊት በመጀመሪያ ማስረጃን አሳየን ነው የምንለው። ቲተርን የቅዳሴ መምህር መሆንን የሚያሳይ አንድ ማስረጃ ካሜራ ከፍታ አሳየን። ሄደ መሰለኝ። እሺ አሁን ደግሞ አንተ አዳምጥ። በመጀመሪያ ካሜራ ክፈትና አሳየን። ከማውራታችን በፊት አድምጠኝ። ከማውራታችን በፊት ካሜራህን ክፈትና ቲተሩን አሳየኝ ወንድሜ፣ ቲተሩን አሳየኝ። አራምባና ቆቦ የሆነ ሀሳብ አታምሱ። ቲተሩን አሳየኝ ያልኩህ ቲተሩን አሳየኝ። አንድ ጊዜ ፈልግ አዳምጠው እንጂ ፈለገ እሱ ያስተምረናል። በእናትህ ቲተሩን አሳየኝ። ቲተሩን አሳየኝ ወንድሜ። ፕሮቴስታንት ሆናችሁ ወንድሞች ለምንድን ነው ፕሊስ እንደው በጌታ ለለመናችሁ ስሜታችሁን ተቆጣጠሩ። ስለ ቲተር እኮ ነው የተጠየቀው። ምንድን ነው የሚያንገበግባችሁ? ይሄ እኮ የሚያንገበግብ ጉዳይ እኮ አይደለም። ጋይስ ፕሮቴስታንት ሆናችሁ ወንድሞች ስሜታችሁን ተቆጣጠሩ። ስሜት ያትኑ ቆይ ስሜት ያትኑ ግድ የለም። አሁን እኮ ያለነው ላይቭ ላይ ነው እኮ ስሜት ያትኑ። ቆይ ባካችሁ ተረጋጉ። አረብሊስ እንደማመጥ ወንድማችንን እኮ በፍቅር እኮ ነው የጠየቅኩት እኮ። ይሄ የሚያበሳጭ ነገር እኮ አይደለም። ምንድን ነው የተፈጠረው? በፍቅር እኮ ነው የጠየቅኩት እኮ። እሱ ይመልስ በቃ ደብዳቤውን አራታ። እሺ ጊዜ ያክብርልኝ። አመሰግናለሁ። አዳም ፈለገ ረንረን ከወጣ በኋላ ሆንኩ ስላለ ነው ሳይሆን ሆንኩ ስላለ ስለዋሸ ውሸታም ስለሆነ አይ እውነት ነው የምናገረው። አይ ስማና እኮ እኔ ወረቀቴን ማሳየት አልችልም አልፈልግም አለ አይደል? ስለዚህ በሌላ ነገር ይላል ፈለገ። በምን ታወሻለህ? ያኛው እኔ ልክተኛ ነኝ ነገር ጸበል ቀጂ ለአንተ ማሳይ ምን እኔ ነገር እኔ ውሸት አልወድም። ዝም በል ውሸት አልወድም። ማንም ያገለኛል። እኔ አልዋሽም ፈለገ አልዋሽም። በምን አወቀ? አንተ አስተማሪ ነህ አይደል? ጠይቀው በቃ ችግር የለም። እውቀት ይመልስላል። የፈለከውን ጥያቄ ጠይቀው። ዋሽቷል። ጠይቀው
እኔ ልዳኛችሁ ካልኖር ውሸቱን ዋሽተዋል እያልክ ነው አይደል አክሊል? አዎ አክሊል ዋሽተዋል እያልክ ነው አይደል? ምንድን ነው የዋሸው? ምን አለ? ምንድን ነው የዋሸው ብትለኝ የቅዳሴ መምህር ነኝ ብሏል አይደል? በቃ አሪፍ መምህር ቆይ እንዲናርግ የቅዳሴ አሁን ለምሳሌ የሆነ ሰው መጥቶ እኔ ጂም እሰራለሁ ይልሃል። እኔ ጂም እሰራለሁ ስልህ ስፖርት እሰራለሁ ሲልህ ሰውየውን አቋሙን ታየውና ስፖርት እንደሚሰራ እንደማይሰራ ያስታውቃል። ትፈትሸዋለህ። አሁን ይህ ሰውዬ የቅዳሴ መምህር ነኝ አለ አይደለ? የቅዳሴ መምህሮች ስለ ቅዳሴ መምህር ታውቃለህ አንተ? እውቀቱ አለህ? እኔ እውቀቱ የለኝም፣ ክህነቱ የለኝም። በቃ እውቀቱ አዳምጥ እንዴ አንዴ አዳምጥ እንዴ አንዴ እሺ አዳምጥ እሺ አዳምጥ። የቅዳሴ መምህር መታወቂያው ምን አይነት ነው ንገረኝ። መታወቂያው ንገረኝ። ቆይ አንዴ ፕሊስ አንዴ በቃ ንገረኝ። የቅዳሴ መምህር መታወቂያው ምን አይነት ነው ንገረኝ። ምን ይላል? በጣም ጥሩ የሚሰጠው ወረቀት እኔ አንድ አይነት ነው። አንድ ንገረኝ። ያ ወረቀት ግን አሁን ቆይ ንገረኝ። ምን ይላል ንገረኝ። የቅዳሴ መምህር ከሆነ የቅዳሴ መምህር ብሎ ይተራል። ምን ይላል? የድጓ መምህር ከሆነ የድጓ መምህር ተብሎ ምን ይላል? ምን ይላል? ምን አይነት ነው? ከለሩ ምን አይነት ነው? ምን ይላል? በነጭም ሊሆን ይችላል። ነጭ ሆኖ በውሃ ሰማያዊ ማህተብ ውሃ ጽሁፉ ማህተቡ ቆይ ልናገርበት ወንድማችን ልጨርስ። እኔ ያለ የጠየቁት ይኸውልህ እኔ ከቤተ ክህነት የሚሰጠውን የማረጋገጫ ደብዳቤዎች አሉ እኔ የማውቃቸው መታወቂያ የምትመስል ስለ ከለር አለን የማወራው። እሺ ላሳይህ እኔ ቆይ በእናትህ ሶፊ ልጨርስ። ቆይ ላሳይህ ምን አይነት እንደሆነ መምህሩ እንትን አምጣ። መጽሐፍ ቅዱስ ይዛል አይደል? እኔ ክፈት ማቴዎስ ወንጌል አንዴ። እሺ የማቴዎስ ወንጌል ምዕራፍ 1 እሺ ማቴዎስ ወንጌል ምዕራፍ 1 አውጣ። እወጣለሽ። ይሄ አንድ አወጣው። ቆይ አንዴ ፕሊስ አንዴ ፕሊስ። እሺ ማቴዎስ ወንጌል ምዕራፍ 1 አወጣ። ቁጥር 25ን አንብብልኝ። አንዴ ላብራውሽ። እሺ ምን ብዬ ላንብብልህ? እሺ ምን ብዬ ያለውን ቃል ነው። የበኩር ልጇን እስክትወልድ ድረስ አላወቃትም፣ ስሙንም ኢየሱስ አለው ይላል። ምን ማለት ነው? ምን ማለት ነው? አላወቃትም። የበኩር ልጇን እስክትወልድ የአምላክ ልጅ መሆኗን አላወቃትም። ምንድነው ማለት? ምኑን ያላወቃት? ምንድነው እንደዛ? ማን ነው ያላወቃት? የአምላክ ልጅ መሆኗን አምላክ መሆኑን ማን የአምላክ ልጅ መሆኗን አላወቀም? አምላክ ዮሴፍ አዳምጠኝ። ዮሴፍ የአምላክ እናት መሆኗን አላወቀም። አምላክን የጸነሰች መሆኗን አላወቃትም ማለት ነው። እሱም በጥቅስ አሳይሃለሁ ከፈለክ በጥቅስ አሳይሃለሁ። እሺ ሶፊ ወይ እሺ የት ሄድክ ታዲያ አክሊል? አክሊል አኬ ወይ ድብብቆሽ እየተጫወተ ነው። ዮሐንስ 7 ነው። ዮሐንስ 7
አልገባኝም። እስኪ ምንድን ነው እስኪ አሁን በማስረጃ ኢየሱስ ክርስቶስን ሌላ ልጅ ወልዳለች ነው ለማለት ነው? እንዳልወለደች ደግሞ ያሳያሉ መጽሐፍ ቅዱስ በማስረጃ። በምን አወክ እንደዛ ለማለት እንደሆነ? እንዴት እንደዛ ገመትክ? ለመሰለ ሁልጊዜ ባለፈውም ስትናገር ስለሰማሁ ሰምቻለሁ። እኔ ባልኖርም ገዝቱ ላይ ስለሰማሁ። ዮሴፍ የማን እጮኛ ነበረ? እጩ ማለት ምን ማለት ነው? ሲጀምር እኔ አሁን የማን እጮኛ ነበረ ነው ያልኩህ። ዘመዷ እኮ ነው። የማን እጮኛ? ዮሴፍ ዮሴፍ አዳም ዮሴፍ የኢየሱስ ዘመድ ነው። ታውቃለህ? ዘመዱ ነው፣ የቅርብ ዘመዱ ነው። ምን የቅርብ ማለት የአጎት ልጅ አክስት ልጅ ናቸው ወይስ? ማቴዎስ 1 አንብብልኝ። ማቴዎስ 1 አንብብልኝ ቶሎ በል። የኢየሱስ ዘመድ ዮሐንስ 7 ሶፊ ዮሴፍ የኢየሱስ ዘመድ ነው። ታውቃለህ? እሺ ቆይ ዮሴፍ የኢየሱስ ዘመድ ነው። አንዴ ለበብልህ አሁን ማቴዎስ 1 ስታነብ ዮሴፍ የኢየሱስ ዘመድ ሆኖ ካልተገኘ እኔ መጽሐፍ ቅዱስ አላውቅም። እሺ እስቲ አንብብልን ንገረን። መጽሐፍ ቅዱስን አላውቅም ማለት ነው። እሺ ንገረን። ኢየሱስ ክርስቶስ የዮሴፍ ዘመድ ነው። ኢየሱስና ዮሴፍ ዘመዳማቾች ናቸው? አዎ። ኦኬ እስቲ አውጣ አሳየንሽ። ምን አንድ ላይ ወራሱ እኮ ያወጣው እንትን ላይ ያለ እንግዲህ የትውልድ ሁሉ ቆይ ስላንብብልህ ማቴዎስ 1 ላይ ያወጣው ላይ ማቴዎስ 1 ላይ የኢየሱስ የዘር ግንድ የሚናገር ነው። ዮሴፍ የኢየሱስ ዘመድ ካልሆነ እኔ መጽሐፍ ቅዱስን አላውቅም ማለት ነው። ኦኬ አንብብልኝ አንዴ። እኔ አይኔ ትንሽ ስለሚያስቸግረኝ አንተ ጥሩ ብርሃን ደግሞ ያለበት ቦታ ስላለ አንብብልኝ። እሺ አይነን ምንድነው የሚያስቸግረው? ምንድነው አይነን የሚያስቸግረው? ዮሴፍ የማርያም የኢየሱስ ዘመድ ካልሆነ እኔ መጽሐፍ ቅዱስ አላውቅም። መጨረሻ ላይ እንደው የዘር ያበቃበት ቦታ ነው። ኦኬ ዮሴፍ የኢየሱስ ዘመድ ነው ነው አይደለም? ነው ወይ? ልፈርኒ? አዎ። እሺ ማርያምስ ለዮሴፍ ዘመዷ ነው? ለዮሴፍማ የኢየሱስ እናት እንደሆነች የዘመዱ እናት ናት። ኢየሱስ የዮሴፍ ዘመድ አይደል እንዴ? እኮ ማርያም የዮሴፍ የዘመዱ እናት ናት። አዎ የኢየሱስ እናት ስለሆነች ኢየሱስ የዮሴፍ ዘመድ ነው አይደል እንዴ? አይደል? አሁን አንብብልኝ እስቲ ጎሽ፣ እንደው በእግዚአብሔር አንብብልኝ ጎሽ፣ ተባረክ። እሺ ቁጥር ስንት ነው? ከ11 ወይ ከ10 ጀምረህ አንብብልኝ ጎሽ። ኦኬ ማርያም የኢየሱስ ዘመድ ናት። ማርያምማ የኢየሱስ እናት ናት እኮ። ዘመድ ናቸው ወንድማችን። እሷ የማዘር ናት ወንድሜ። ዘመድ ናቸው ወይ? የዘር ግንዷ ከዛ ነው አይደለም እንዴ? የዳዊት ልጅ አይደለች እኮ። ዘመድ ናቸው ወይ? ዘመድ ናቸው ወይ? የዘር ግንድ ውስጥ ናት። አንብብልኛ ላስረዳህ። አንብቦ መጀመሪያ ወንድሞቹ ግን ወደ ኦኬ ዮሐንስ 7 ላይ ነኝ ያለሁት። ቆይ ሶሪ ማቴዎስ 1 ላይ እሺ። አካዝም ሕዝቅያስን ወለደ፣ ሕዝቅያስም ምናሴን ወለደ፣ ምናሴም አሞፅን ወለደ፣ አሞፅም ኢዮስያስን ወለደ። ኢዮስያስን በባቢሎን ምርኮ ጊዜ ኢኮንያን ወንድሞቹን ወለደ። ከባቢሎን ምርኮ በኋላ ኢኮንያን ሳትያልን ወለደ። ሰላትያትም ዘሩባቤልን ወለደ፣ ዘሩባቤልም አብድዩን ወለደ፣ አብድዩም ኤልያቅን ወለደ፣ ኤልያቅም አዛርን ወለደ፣ አዛርም ሳዶቅን ወለደ፣ ሳዶቅም አኪምን ወለደ፣ አኪምም ኢዮልያድን ወለደ፣ ኤልዩድን ወለደ። እሺ
ከዛ ኤልዩድም አልዓዛርን ወለደ፣ አልዓዛርም ማታንን ወለደ፣ ማታንም ያዕቆብን ወለደ፣ ያዕቆብ ክርስቶስ የተባለውን ኢየሱስን ወለደች። ያዕቆብ ክርስቶስ የተባለውን ኢየሱስን የወለደች የማርያም እጮኛ ዮሴፍን ወለደ። እንግዲህ ትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊትም እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎን ምርኮ እስከ ክርስቶስ 14 ትውልድ ነው። በቃ ማንን ወለደ አለ? ዮሴፍን ወለደ አይልም? የማርያም እጮኛ የሆነውን የማርያም እጮኛ የሆነውን ዮሴፍን ወለደ አይልም ይላል። የመጨረሻው ላይ 18 ላይ እንደሱ እኮ ነው የሚለው። 17 ላይ ምንድን ነው በተራይ ልሳቅ እስኪ። ምኑን? ዮሴፍ የኢየሱስ ዘመድ ነው፣ የቅርብ ዘመድ ነው። እንኳን ለማርያም ባል ሊሆን የቅርብ ዘመዱ ነው ለኢየሱስ። የመጨረሻው ትውልድ ላይ እኮ ነው፣ የመጨረሻው ላይ እኮ ነው እንደውም ያለው እኮ ገባኝ። የቅርብ ዘመዱ ነው ወይ ነው ያልኩህ እኮ የቅርብ ዘመድ ነው። በጣም እንጂ በጣም በቃ ኮኔክሽን ያለው። እንዴት ነው ያጎት ልጅ ያክስት ልጅ ምንድን ናቸው? በቃ እንደዛ እንደማለት ነው እኮ። እስኪ በለኛ አንተ እንዴት ነው ምንድን ናቸው? አንተ በአንተ አፍ ልስማው። እሺ ቆይ ይኸውልህ አይኔ እኮ በደንብ ትንሽ ስለሚያስቸግረኝ ነው፣ ቦታው ስለማልተመቸኝ ነው። አሁን እዚህ ጸልይልሃለሁ፣ እዚሁ ትፈወሳለህ። ዛሬ ማንበብ ትጀምራለህ ካመንክ። ምኑን መጽሐፍ ሁሉ አይኔን ልጅ ትፈወሳለህ። ምን ነው ምኑን? ኧረ አይኔ አሁን ያለሁበት ቦታ እንዳለ ብዙ ጌታ ምስክር። አሁን እዚህ አይኔን እጅ ላይ አድርግ፣ ልጸልይልህ፣ እዚሁ ማንበብ ትጀምራለህ። ተው ግድ የለም እኔ ራሱ ጌታ የፈወሰኝ ሰው አሁን አልተፈወስክም እንጂ የፈወሰኝ ሰው ነኝ ትላለህ እንዴ? አልተፈወስክም እንጂ መች ተፈወስክ? አሞኛል አላልክም? እዚሁ ልጸልይልህ ትፈወሳለህ። ዘመር ነው አይደለም? ሶፊዬ በጣም ስለምወድህ ኢየሱስ ክርስቶስ የዮሴፍ ዘመድ ነው አይደለም? እዚህ ላይ ባበላው እኮ ንገረኛ፣ አንተ አስረዳኝ እና የዘመዱን እናት ነው የሚያገባው? ንገረኝ እስኪ። ሶፊ ቆይ ካሌብ። እሺ አዳምና ሔዋን ንገረኝ እስኪ በእናትህ። እሺ አዳምና አዳም በቃ ልክ ነህ። አዳምና ሔዋን ልጆች ወልደዋል አልወለዱም? ወልደዋል። እሺ ማንን አገባ? ይኸውልህ በአይሁድ ባህል እንኳን እንትን አይደለም እስከ 7 ትውልድ ድረስ አይጋባ። እውነት ውሸት እኮ አብርሃም ማነው? አዳምና ሔዋን ወለዱ። ማንን አገቡ? እሺ እና ያዕቆብ ማንን ያገቡ? የላባን ልጅ አላገቡ? ቆይ በዮሴፍና በኢየሱስ መካከል የዘር ርቀት የለም፣ ዝምድናቸው ማለት ነው። እሺ አይደለም? ዮሴፍ እንዴት እናቱን ያገባል? አብርሃም እስራኤላዊ ነበር? አብርሃም እስራኤላዊ ነበር አልነበረም? አብርሃም እስራኤል ነበር? አይደለም፣ አሕዛብ ነው። አብርሃም አሕዛብ ነው። ተቃሌን አሕዛብ ወገን ነው። በግርዘት ነው የእስራኤል ሕዝብ የተባለ ተገርዞ ነው እስራኤላዊ የሆነው። አብርሃም አሕዛብ ነው። ተቃሌን እኮ ተገርዞ እስራኤላዊ ሆነ። ቆይ ይሄ መጀመሪያ ታውቃለህ? ይሄ እኮ ተገርዞ እስራኤላዊ ሆነ ወይ? አዎ የእግዚአብሔር ሕዝብ የተባለው በግርዘት። ኦኬ እሺ፣ ይሄንን ቃል ተርጉምልኝ። እንትን ፈልጌ ነው። ተዳቅሏል። ይኸውልህ ያቺ ረዓብ እንኳን ከአሕዛብ ወገን ናት፣ ግን ተዳቅላለች። እሺ ይሄንን ስማ። ኢየሱስ ክርስቶስ ከአሕዛብም አዳምጠኝ፣ ከአሕዛብም ከእስራኤልም ነው የተወለደው። እሺ አንዴ አዳምጥ። ልክ ነህ አንተ፣ በቃ ልክ ነህ። እሺ ቁጥር 18 የኢየሱስ ክርስቶስም ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች ማለት ነው። ትርጉሙ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች ምን ማለት ነው? ሳይገናኙ ማለት ነው አይደለ? ጥያቄ
አዎ እንደዚህ አለ። ሙሉን 18 ላንብብል። የኢየሱስ ክርስቶስ ቆዳምጠይ የኢየሱስ ክርስቶስ ልደት እንዲነበረ እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች አለ። ከዛ እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። ማለት ምን ማለት ነው? ፈታልኝ። ምን ማለት ነው? አልገባኝም። ጠባቂዋ እኮ ነው እሱ። ጠባቂዋ ነው። አሁን ፍታልኝ አንተ መጽሐፍ ቅዱስ ያለ ጋብቻ ወልዳ ብትገኝ ተወግራ ትሞት ነበር። የእግዚአብሔር ዓላማ ምንድን ነው? እሷ በእስራኤል በዓል አንድ ሴት ሳታገባ ወልዳ ብትገኝ ተወግራ ትሞት ነበር። ያ እንዳይከናወንባት እግዚአብሔር አስቀድሞ ያዘጋጀው ዘመዷን ጠባቂ አድርጎ አዳምጠኝ፣ ዘመዷን ጠባቂ አድርጎ አስቀመጠ እንጂ ለሱ እንደ ሚስትነት ሲጀመር እኮ ዮሴፍ እኮ አረጋዊ። አሪፍ ልክ ነህ። ዮሴፍን ለማርያም እጮኛ አድርጎ የመረጠለት እግዚአብሔር ነው ወይስ በቤተሰብ ነው የተጫጩት? ማልከኝ ተቋረጠ። ሶፊ ዮሴፍን ለማርያም እጮኛ ያደረጋት በቤተሰብ ነው የተጫጩት ወይስ እግዚአብሔር ነው እጮኛ አድርጎ የመረጠላት? እግዚአብሔር ነው። ጠባቂ ማስረጃ ስጠኝ። ለምን ጠባቂ ምንድን ነው የምትለው? ኧረ እባክህ እግዚአብሔር ነው። ለምን መሰለህ? እግዚአብሔር ነው። ለምን መሰለህ? ያችን ኢሳያስ 9:1 ላይ ዘርን ባያስቀርር ኖሮ ይኸውልህ እንደ ሰዶም እንደ ጎሞራም በመሰለህ። ኧረ እኔ ጠየቅኩህን መልስ። መምህር አክሊል እባክህ መምህር በስነ ስርዓቱ መልስልኝ። ማስረጃ ስጠኝ ወንድማችን። ድንግል ማርያምም ጠባቂ እንዲሆን ነው። ያቺ ተወግራ እንዳትሞት ጠባቂ አድርጎ ነው ያስቀመጠላት። እሺ እጮኛዋ ነበረ፣ እንደዚህ ሆነ። ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ ይላል። ለምን በስውር ሊተዋት አሰበ እኮ? ይሄ ደግሞ የእግዚአብሔር ኃይል የእግዚአብሔር ሀሳብ በውስጡ እንዲተዋት አሰበ ብለህ እንደምታስብ ከሆነ ተሳስተሃል። ለምን መሰለህ? ሲጀመር ማለት ነው የኢየሱስ እናት ለዮሴፍ ወይም ደግሞ ኢየሱስ ክርስቶስ ወይም ገብርኤል መጥቶ ሲነግረው ምን እንደሆነች ሳያውቅ ቀርቶ አይደለም። ኦኬ በስውር ሊተዋት ሲል እንዳተዋት ያለው ለዮሴፍ ኢየሱስ ነው የነገረው። እንዳተዋት ያለው የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ ይመራዋል እኮ። ኢየሱስ ነው የነገረው ለዮሴፍ ታዲያ በመንፈስ ቅዱስ። ሶፊ ውይይት ማለት ነው። ምን ነው ሳቅ? ዘመዱ እንደሆነ ዮሴፍ የኢየሱስ ክርስቶስ የዘር ግንድ ውስጥ አለ ካለ ልክ ነው። ሶፊ የኢየሱስ ክርስቶስ የዘር ግንድ ውስጥ አለ ካለ ልክ ነው። ወገር ሲል እንዳትወጣ አዘጋጀ ማለት የቅርብ ዘመድ ነው ማለት ነው። ትንሽ እንትን ያለው የክርስቶስ ዘር የሆነውን ኢየሱስ የክርስቶስ የዘር ግንድ ውስጥ አለ ዮሴፍ። ልክ ነው ይሄ። እና ሶፊ ከታች እስቲ ውይይት ቢኖር አሪፍ ነው። አንዴ ካሌ ውጣና ኦኬ የሚገርም ነው። እሺ የመጨረሻው ቃልስ የበኩር ልጇን እስክትወልድ ድረስ አላወቃትም ነበር ይላል። ምን ማለት ነው? አላወቃትም ማለት የአምላክ እናት የጌታ እናት መሆኗን አላወቅም ነበር። ኦኬ አሪፍ ሀሳብ አመጣ። እሺ አላወቃትም ነበር፣ ለዛ ነው። እሺ ታዲያ ከላይ ሊተዋት ነበር አይደለ ዮሴፍ እኮ? ያን እኮ መንፈስ ቅዱስ ነው። እሺ አንዴ ስማ። እሺ ይኸውልህ እጮኛዋን
ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። ከዛስ እርሱ ግን ይህን ሲያነብ እነሆ የጌታ መልአክ በሕልም ታየው፣ እንዲህ አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህ ማርያምን ለመውሰድ አትፍራ፣ ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድነዋል፣ ስሙንም ኢየሱስ ትለዋለህ ብሎታል። የአምላክ እናት መሆኗን እንዴት አያውቅም? የልጁን ስም ሁሉ ማን ብሎ እንደሚያወራ የልጁን ስም ማን እንደሚሆን እንደሚያወራ ከላይ ተነግሮት፣ ቆይ ማን እንደሚያወራ ማን እንደሚወለድ ማን እንደተጸነሰ ከላይ ተነግሮት እንዴት ነው ታች አላወቃትም የሱ ልጅ መሆኗን ያልከው? ኬታ መጣው? ይኸውልህ አዳምጠ እሱ የዳዊት ልጅ ነው አይደል? ነው አይደል? አሁን ይሄን መልስልኝ። አላወቃትም አላልክም እንዴ? የዳዊት ልጅ ሞታ ያለው ቆይ የዳዊት ልጅ ሞታ ያለው መልአኩ ንገረኝ። ሶፊ የጠየቁን መልስልኝ። አትኝ መጀመሪያ የጠየቁን ብቻ መልስልኝ። አልተባለም። መልስልኝ መጀመሪያ መልስልኝ መጀመሪያ። እሱም ከዳዊት ዘር እኔ አሁን የጠየቅኩህን መልስልኝ። አላወቃትም ማለት ምን ማለት ነው? አላወቃትም የአምላክ እናት የጌታ እናት መሆኗን አላወቅም። አላወቃትም የሚለው እውነት በል ያ እንደዛ ብረዳው አንተ የምትረዳው እንጂ ወለደች ቢል ተሰናከሉበት ነው የሚለው። ይኸውልህ ተሰናከሉበት። እነዛ ወንድሞች የተባሉት የቀሎጳ ልጆች ናቸው። ታውቃለህ? መጽሐፍ እየጠቀስኩ ነው ማሳየኝ። ወንድሞች የተባሉት እነዛ የቀሎጳ ሚስት ማርያም የእህቷ የድንግል ማርያም እህት ማርያም ትባላለች። እሺ አግብተሃል አይደል አንተ አክሊል? አግብተሃል። ከማግባት በፊት የአሁኗ ባል እሺ ከማግባት በፊት የአሁኗ ባለቤት እጮኛህ ነበረች አይደል? ኦኬ አክሊል እጮኛውን ከመጋባቱ በፊት አላወቃትም ነበር ስል ምን ማለት ነበረ? እሱ ከእሷ ጋር ግንኙነት አላደረገም ማለት ነው። መቼ? ለእሷ ግን ሲሆን ግን ለማርያም ሲሆን ግን መቼ ነው ያልኩህ? ከመጋባታችን በፊት። ከመጋባታችሁ በፊት አላወቃትም ስል ምን አላረጉም እያልኩ ነው። በቃ ሩካቤ አላደረጉም ማለት ነው። ማን ነው ሩካቤ አላደረጉም ማለት ነው። አላደረጋችሁም ማለት ነው። ወይም ደግሞ ከእሷ ጋር ግብረ ሥጋ ግንኙነት አላደረገም ማለት ነው። አላወቃትም ማለት ነው። አላወቃትም በቃ እሱን ነው የፈለግኩት። ታዲያ እስካሁን ለምን እንጨቃጨቃለን ታዲያ? ለማርያም ግን አይደለም የአምላክ እናት መሆኗን እሱ እጩ ማለት በቃ ለጋብቻ ብቻ ነው። ለጠባቂነትም እኮ መታጨት አጥቷል። እሺ ገብቷል። ከኢየሱስ ውጪ ልጅ አልወለደችም። አይሁድ አንተ ከኢየሱስ ውጪ ወልዳለች ብላ ቆይ ከኢየሱስ ውጪ ወልዳለች እንዴ? ድንግል ማርያም ከኢየሱስ ውጪ ልጅ ወልዳለች? አንተ መልስልኛ። ዮሐንስ ወንጌል አውጣል። ዮሐንስ ወንጌል 19:25 ነው። አውጣል ቶሎ በል። ዮሐንስ ወንጌል 19:25 ነው። አውጣል። እንዲህ ይላል፣ ከዚህ በኋላ ኢየሱስ አይሁድ ሊገሉት ይፈልጉ ስለነበረ በይሁዳ ሊመላለስ አይወድም ነበር እና በገሊላ ይመላለስ ነበር። የአይሁድም የዳስ በዓል ቀርቦ ነበር። እንግዲህ ወንድሞቹ ደቀ መዛሙርቱ እኮ ይኸው እያነበብኩልህ ነው። አንድ እያነበብኩልህ ነው። እንግዲህ ወንድሞቹ ደቀ መዛሙርት ደግሞ የምታደርገውን ስራ እንዲያዩ ከዚህ ተነዛና ወደዛ ሂድ፣ ራሱን ሊገልጥ እየፈለገ በስውር የሚሰራ የለምና እነዚህም ብታደርግ ራስህንም ለዓለም ግለጥ አሉት። ወንድሞቹስ እንኳ አላመኑበትም ነበርና ኢየሱስ እንዲህ አላቸው፣ ጊዜ ገና አልደረሰም፣ ጊዜያችሁ ግን ዘወትር የተመቸ ነው። ያው እያነበብኩልህ ነው። እሺ በጣም ጥሩ። ወንድሞች የተባሉት የዘመዳማች ልጆች የዮሴፍ ወንድም የቀሎጳ ሚስት ማርያም ልጆች ናቸው። እነሱ
ዮሐንስ ወንጌል መስቀል ላይ ሆኖ የተናገረው መስቀሉ ላይ የነበሩትን ላሳየ። ማርቆስ ወንጌል ላይ ማቴዎስ ወንጌል ላይ ስታነበው የማን ልጆች እንደሆኑ ታውቃለህ። ዮሐንስ ወንጌል መጀመሪያ 25 መሰለኝ። ቆይ እስኪ ዮሐንስ ወንጌል የማን ልጅ ነበሩ? የቀሎጳ ሚስት ማርያም። የቆርጦጳ የቆሎጳ ሚስት አንብበው እስኪ እባክህ አንብበው። እሺ ዮሐንስ ወንጌል በመስቀል ላይ ሆኖ 1925 ነው አንብበው። 1925 ነው አንብበልኝ። ጎሽ ስለማይነበብልኝ እኮ አንብበው። ምን ላንብብልህ? ሶፊ አንብብልኝ ፕሊዝ። ምን ላንብብልህ እኮ ንገረኛ። ያነባለው ምን ላንብብልህ? ማርያም እህቷ እህት የምትባል ማርያም እህቷ የተባለችው የእሷ የማርያም ልጆች ናቸው። አንብበው። የዮሐንስ ወንጌል 1925 ነው። ጎሽ የማን ዘመድ ናት እሷ? የእናቱ እህት ማርያም ይላል። የማን ዘመድ ናት? የቀሎጳ ሚስት ናት። የዮሴፍ ወንድም ነው። ቀሎጳ ማለት የዮሴፍ ወንድም ነው። እናንተ ጋር ስለሌለ ነው። አሁን ይሄን አንብብልኝ ግድ የለም። ከዛ ማርቆስ ወንጌል ላይ እና ማቴዎስ ወንጌል ላይ ደግሞ የማን ዘመድ ናት እሷ? ይህን ታሪክ ሲዘግቡት የማን ልጅ እንደሆነ ይተነትንልሃል። አንድ ፕሊስ። የማን ዘመድ ናት? የማን ዘመድ ናት ንገረኝ። እኔ እኮ ሊነበብልኝ ስለጨለመብኝ እንጂ እኮ ሌላ ራሴ ላነብልህ ነበር። ጭፍሮቹም ከሚለው ጀምረ የማን ዘመድ ናት እሷ? በቃ አውሩ። ማውራት የሚፈልግ ሰው እየከፈተ ያውራ። የማርያም እህት የተባለችው እህት ተብላ የተጠራችው በአይሁድ ባህል ነው እንጂ እህቷ አሁን አይደለም። ነገር ግን የቀሎጳ የዘመዳማቾች የወንድማማቾች ሚስት ስለነበረች ማች ማርያም ትባላለች። እህቷ ተባለች። የማን ዘመድ ናት እሷ? የማን ዘመድ ናት እሷ? አክሊል የማን ዘመድ ናት? ይገለጣል። የማን ዘመድ ናት እኮ? አንብብልኝ። ይሄንን ጥያቄ ስታነበው ታውቀዋለህ። የማን ዘመድ ናት? የማን ዘመድ ናት? ፕሊስ አንብብልኝ። ይቺ ማርያም የሁለቱ ወንድሞቹ የተባሉት የእነሱ እናት ሆና ታገኛታለህ። የማ ወንድሞች? ማቴዎስ ወንጌል የማ ወንድሞች? በመስቀሉ የማ ወንድሞች? የማ ወንድም የተባሉት? አንዴ የማን ወንድሞች? እሺ አውራ። የኢየሱስ ዘመድ ወንድም የተባሉት ቆይ ይሄው ሳልኖር አውራ። የኢየሱስ ዘመድ የተባሉት አዳምጠኝ። የኢየሱስ ዘመድ የተባሉት የኢየሱስ ወንድሞች የተባሉት እናት ይቺ እህቷ ማርያም ናት። የእናቱ እህት ማርያም የተባለችው የቀሎጳ ሚስት ማርያም ናት። የእሷ ስንት ማርያም አለ በመጽሐፍ ቅዱስ? ስንት ማርያም ወንድሞቹ የተባሉት አንብብልና የቆሎጳ ናቸው ምናምን የሚለውን የቆሎጳ ምናምን ናቸው የሚለውንም አንብብልንና እንስማው። የሆነ ኢሉዥን ከሚሆን አንብብልንና ማርቆስ ወንጌል ማቴዎስ ወንጌል አዳምጥ እባክህ፣ በእናትህ አዳምጥ። መጀመሪያ ስማኝ እስኪ፣ ጆሮን ለመክፈት ስማ፣ የምለውን ስማ። ዮሐንስ ወንጌል 1925 ማርቆስ ወንጌል በመስቀሉ ስር ማርቆስ ወንጌል ላይ በመስቀሉ ስር ስታነብ ማቴዎስ ወንጌል በመስቀሉ ስር ተሰቅሎ እያለ ስታነበው እራሱ የጻፉበት አጻጻፍ እዛ ላይ የማ ሚስት እንደሆነች ይቺ ማርያም እህቷ ማርያም የተባለችው የድንግል ማርያም እህት የተባለችው ማርያም የሁለቱ ልጆች የነዛ ወንድሞች የተባሉት እናት ሆና ታገኛታል። ስለዚህ የድንግል ማርያም ልጆች አለመሆናቸውን ታውቃለህ ማለት ነው። ኦኬ እያልክ ያለው ማርያም የምትባል እህት አላት እያልክ ነው። ማርያም ራሷ ማርያም የምትባል እህት። ኦኬ በምን እንለያቸው?